ትምህርታችንን ለመጀመር ማሟሟቂያ እንሄዳለን። የዕለቱ ማሟሟቂያችን ያው እንደተለመደው እንደምራለን፣ እንቀንሳለን። እስቲ ያው እንግዲህ እንደተለመደው በቃላችሁ ብሆን እመርጣለሁ፣ ካልሆነም ብጽፉም ችግር የለውም። የዛሬው የማሟሟቂያ ጥያቄያችን ጀምሩ። ዝግጁ ናቸው? በጣም ጥሩ። 18 ሲቀነስ 8 ሲደመር 8 ሲቀነስ 11 ሲደመር 3 ጨረሳችሁ? 18 ሲቀነስ 8 ሲደመር 8 ሲቀነስ 11 ሲደመር 3 መልስ በጣም ግሩም። የመጨረስ ምልክት ይታየኛል። 10 ከመጣላችሁ በጣም ግሩም ነው። ሁለተኛው የ1 ሴኮንድ ጥያቄ ነው። መልሱን እኔ ልክ ስጨርስ ወዲያውኑ ይጠበቅባችኋል ማለት ነው። 100 ሲቀነስ 99 በጣም ግሩም። ሁላችሁም አንድ ብላችኋል። እንግዲህ ሞቅ ሞቅ ብሏል። እንግዲህ ሙሉ ቁጥሮችም ደግሞ እየጠበቁን ነው። ባለ 1 አሃዞች በቁጥጥር ስር ውለዋል። ባለ 2 አሃዞችም እንደዚሁ አሁን ትንሽ ጊዜ እየፈጁ ያስቸገሩት እነዚህ ባለ 3 አሃዞች ናቸው። እነዚህ ባለ 3 አሃዞች እንግዲህ ዛሬም በሚቀጥለው ክፍለ ጊዜም ብለን እንደምንም እንጨርሳቸዋለን። ግን ባለ 3 አሃዝ እንደነገርኳችሁ ባለ 3 አሃዝ ቁጥሮች ላይ ጥሩ ግንዛቤ ከፈጠራችሁ ስራዎች ሁሉ ቀላል ነው የሚሆናል። ስለ ቁጥሮች ብትንትን አድርጋችሁ ነው የምትሰሩት። 3 አሃዞች ምንድን ናቸው? ምንድን ነው ያየናቸው ነገሮች? ባለ 3 አሃዝ ቁጥር ትንሹ ማን ነበር? ትዝ ይላችኋል? ትንሹ ባለ 3 አሃዝ ቁጥር ስንት ነበር? 100 ነበር። ትልቁስ ማን ነው? 999 ናቸው። እንግዲህ በሁለቱ መካከል አንዳንድ ቁጥሮቹን ወስደን ቁጥሮቹን ከነጎረቤቶቻቸው ምን እንደሆኑ በቁጥር ቤት ሰንጠረዥ ምን እንደመስሉ በአባከስ ላይ እንዴት እንደሚወከሉ ሁሉንም ነገር አይተናል። እንግዲህ አሁን የመጨረሻ ምሳሌ ነው የምንሰራው። አንድ ቁጥር እሰጣችኋለሁ። ዝግጁ? እሺ፣ የምሰጣችሁ ቁጥር 936 ነው። እሺ፣ 936 የሚባለው ሙሉ ቁጥር አያችሁት? እሺ፣ እንግዲህ 936 የመጀመሪያ ስራችን 936ን ካየን በኋላ የመጀመሪያ ቁጥሩን እኔ አንብቤላችኋለሁ። በእናንተ በኩል የሚጠበቀው ምንድን ነው? የመጀመሪያ ጥያቄ 936ን በፊደል መጻፍ ነው። በጣም ግሩም። 936 ብላችሁ በፊደል መጻፍ ሁልጊዜ ምክንያቱም የማይቀር በየመጽሐፍቶቻችሁ ላይ ስትሰሩ፣ በቴስት ስትሰሩ፣ በፈተናም ስትሰሩ ስለ ቁጥሮቹ ትክክል መገንዘባችሁን ከምትጠየቁበት ነገር አንዱ የተሰጠውን ቁጥር ማንበብ፣ ቁጥሩን በፊደል መጻፍ፣ በፊደል የተጻፈውን በአሃዝ መጻፍ ነው። እንግዲህ ከቤት ስራዎቻችሁ መካከል አንዳንዶቹ ይህንን ነው የሚያመለክቱት። ያው አንድ ፊቱን እንግዲህ ባለ 3 አሃዝ ከጨረስን በኋላ ከቤት ስራዎቻችሁ ውስጥ ዋና ዋናውን ወስደን እንሰራለን። ምክንያቱም ጥያቄዎቹ በጣም ቀላል ናቸው። እንዳልኳቸው መሰረታዊ ክለሳ ነው እየሰራን ያለ ነው። እስቲ 936ን እንግዲህ አንብባችኋል፣ በፊደል መጻፍ ችላችኋል። እስቲ 936ን በቁጥር ቤት ሰንጠረዥ እንመልከቱ። 936ን በቁጥር ቤት ሰንጠረዥ እንመልከተው። ይታያል? 936ን በቁጥር ቤት ሰንጠረዥ አያችሁት? በጣም ግሩም። እንግዲህ ካያችሁት የአንድ ቤቱ ማን ነው? የ936 የአንድ ቤቱ ማን ነው? 6 ነው። የ10 ቤቱስ? የ10 ቤቱ 3 ነው። የ100 ቤቱ ደግሞ ማን ነው? 9 ነው። ይህ የቁጥር ቤት ዋጋውን ነው። እንግዲህ ትናንትና ካየናቸው ነገሮች መካከል አንዱ ይሄን ቁጥር ማለት 936ን በምናይበት ጊዜ 3 አሃዝ ነው። አሃዞቹ 9፣ 3 እና 6 ናቸው። እስኪ የ9 የቁጥር ቤት ዋጋው 100 ብላችሁኛል። የ9 ዋጋው ወይ ውክልናው ምንድን ነው? 9 ማንን ነው የሚወክለው? በመቶ ቤት በመቀመጡ 9 የሚወክለው የመቶ ቤትን ስለሆነ 9 ሲባዛ በመቶ 900። ስለዚህ የ9 ዋጋው ወይ ውክልናው 900 ነው። የ3ስ 3 በቁጥር ቤቱ ስታዩት
የ10 ቤት ነው ማለት 3 10ዎች አሉ ማለት ነው። 3 ጊዜ 10 30። ስድስት ደግሞ የአንድ ቤት ስለሆነ 6 ጊዜ 1 የሚወክለው ማን ነው? 6ን 6 ነው። እንግዲህ ትናንትና እንዳየነው ለምሳሌ 8ን 3 የተለያየ ቦታ ሲቀመጥ የሚወክለው የተለያየ ነገር መሆኑን አይተናል። እንግዲህ ያለበት ቦታ የአንድ ቤት ነው፣ የ10 ቤት ነው፣ የ100 ቤት ነው የሚለውን ነገር ካየን በኋላ ነው የቁጥሩን ዋጋ የምናየው። እሺ እስቲ 936ን አሁን ደግሞ በአባከስ ላይ እንወክለው። 936 በአባከስ ላይ ሲወከል ምን ይመስላል? እስኪ 936ን በአባከስ ላይ እኒ 936 በአባከስ ላይ ሲታይ መቶዎቹ ዋናቸው 9። እንግዲህ እግረ መንገዱን አሁን ደግሞ የሚያሳያችሁ ነገር ምንድን ነው? 9 ዋጋው 900 እንደሆነ ነው። 9 የሚወክለው 900 እንደሆነ። በአባከሱ ላይ ስንት አስሮች ይታያችኋል? 3 አስሮች አሉ ማለት የ3 ዋጋ ስንት ነው ማለት ነው? 30። ስንት አንዶች ይታያችኋል? ቀለበቶችን ነው የምትቆጥሩት። ስንት አንዶች ይታያችኋል? 6 ነው። ስለዚህ 6 አንዶችን ነው የሚያሳየን። ስለዚህ የ6 ዋጋ 6 ነው። እንግዲህ በዚህ የአንድን ቁጥር የቁጥር ቤት ዋጋውን በደንብ የተገነዘባችሁ ይመስለኛል። ያ ቁጥር ደግሞ ማንን እንደሚወክል ሁለቱን ነገር ሁልጊዜ ለዩ። የቁጥር ቤት ዋጋውንና የቁጥሩን ዋጋ ወይም ደግሞ ውክልና በተቀመጠበት ቦታ ላይ ያ ቁጥር ምን ማለት እንደሆነ ክብደቱን ማየት መቻል አለብን ማለት ነው። እንግዲህ ከትናንትናው ምሳሌና ይሄ ሲደመር እርግጠኛ ነኝ በእነዚህ ባለ 3 አሃዝ ቁጥሮች ላይ አንድ ቁጥር የተለያየ ቦታ በመቀመጡ የሚኖረውን ዋጋ ላይ ጥሩ ግንዛቤ ወሰዳችሁ ይመስለኛል። እንግዲህ 936ን ጨርሰን ለማጥናት አንዱ የሚያስፈልገን ነገር የ936ን ጎረቤቶች ማወቅ ነው። የ936 ጎረቤቶችን ለማወቅ የ936 ቀዳማይ ማን ነው? 936 ቀዳማይ ማለት ከ936 በፊት ያለው ሙሉ ቁጥር ማን ነው? ከ936 በፊት ያለው ሙሉ ቁጥር 935 ማለት አንድ ነው የምንቀንሰው። የ936 ተከታይ ማን ነው? ከ936 ቀጥሎ ያለው ሙሉ ቁጥር ማለት 936 ሲደመር አንድ ነው፣ 937 ነው። እሺ አሁን የመጨረሻ የሚቀረን በ936 ላይ 936ን መጨረሻ የምናጠናው ቁጥሩን በመተንተን ነው። እዚህ በመቶ ብዜት፣ በ10 ብዜት እና በባለ አንድ አሃዝ ቁጥር ድምር አድርጋችሁ ጻፉ። መተንተን ስንተንት ነው? 936 ሲተነተን 9 የመቶ ቤት ስለሆነ 9 ሲባዛ በመቶ ሲደመር 3 ሲባዛ በ10 ሲደመር 6 ሲባዛ በአንድ ብትሉት 6ን ብትጽፉት ችግር የለውም። ያው ሁለቱም አንድ ማለት ናቸው። ስለዚህ እንግዲህ አሁን 936ን መተንተን ችለናል። ስለ 936 በቂ ግንዛቤ ወስደናል ማለት ነው። እንግዲህ ባለ 3 አሃዝ ቁጥሮች ከመቶ ጀምሮ እስከ 999 ያለ ማንኛውም ቁጥር ቢሰጠን ይህን ቁጥር ተከታዩን ማግኘት እንችላለን፣ ቀዳማውን ማግኘት እንችላለን፣ ቁጥሩን መተንተን እንችላለን። የእያንዳንዱን ሆሄ ወይ ደግሞ የእያንዳንዱን አሃዝ የቁጥር ቤት ዋጋና የአሃዙን ዋጋ ወይ ደግሞ የአሃዙን ውክልና ማወቅ ችለናል ማለት ነው። አሁን የሚቀጥለው ጥያቄያችን የሚሆነው ምንድን ነው? እስኪ እስካሁን እንግዲህ ሁለት ቤቶችንም ማለት ይቅርታ ባለ 2 ሆሄዎችንም ባለ 3 ሆሄዎችንም ቀላቅለን እስቲ ለነዚህ ቁጥሮች ተከታይና ቀዳማይ ለማግኘት እንሞክር። ለነዚህ ቁጥሮች ተከታይና ቀዳማይ ለማግኘት እንሞክር። 6 ቁጥሮች ነው የምሰጣችሁ። እስቲ 6ቱን ቁጥሮች አስተውሉ። 6 ቁጥሮች ይሰጣችኋል። እነዚህ 6 ቁጥሮች እስቲ አስተውሉ። እሺ፣ በቦርዱ ላይ እነዚህ 6 ቁጥሮች ይታያችኋል። እሺ፣ የመጀመሪያው የምታያችሁ ሙሉ ቁጥር 49 ነው። እንግዲህ ምንድን ነው የቁጥሮቹን ቅደም ተከተል በደንብ እንድትለምዱ ነው የዚህ ጥያቄ ዋናው ዓላማ። የ49 ቀዳማይ ማን ነው? የ49 ቀዳማው 48 ነው። ተከታዩ ደግሞ 50 ነው። በተለይ እነዚህ በ9 የሚያልቁ ቁጥሮች 59፣ 69፣ 79 ቁጥር በደንብ በቁጥር መቻላችሁ ቼክ የሚደረገው የእንደዚህ አይነት ቁጥሮችን ተከታይ በስነ ስርዓት ስታውቁ ነው። እሺ 60 ለማለት ከ60 በፊት ያለው ሙሉ ቁጥር ማን ነው? ቀዳማው
የ60 59 ነው። ተከታዩ 61 ነው። 289 እንግዲህ እየቆጠርን ነው። ባለ 3 አሃዝ ቁጥር ነው 289 ባለ 3 አሃዝ ቁጥር ሆኖ የ289 ቀዳማይ ማለት 288 የ289 ተከታይ 290 የሚቀጥለው ቁጥር 399 ነው። የ399 ቀዳማይ ማን ነው? 398 ተከታዩ ደግሞ የ399 ተከታይ 399 ሲደመር 1 400 ይሆናል። ኦኬ የሚቀጥለው 500 ነው። የ500 ቀዳማይ 499 ነው 499 ነው። የ500 ተከታይ 501 ነው። የመጨረሻው ጥያቄያችን 609 ነው። የ609 ቀዳማይ 608 ነው። የ609 ተከታይ 609 ብላችሁ ማን ነው የምትሉት? 609 ብላችሁ 610 ነው። ጥሩ ነው። በሚገባ ይህን ጥያቄ ሰርታችኋል ማለት ነው። አሁን ከዚህ በመቀጠል የምንሰራው ደግሞ የቁጥሮችን ማበላለጥ ነው። ቁጥሮችን ማበላለጥ ነው። እናወዳደራቸዋለን። ቁጥሮችን ካወዳደርን በኋላ የማወዳደሪያ ምልክቶችን ታስታውሳላችሁ አይደል? የማወዳደሪያ ምልክቶች ያልናቸው አለ። ይበልጣል ምልክት አለ፣ ያንሳል ምልክት አለ፣ እኩል ይሆናል ምልክት አለ። እንግዲህ እነዚህን በመጠቀም ቁጥሮቹን ማወዳደር አለብን። እንግዲህ እንደነገርኳችሁ እዚህ እያንዳንዷን ጥያቄ መመለሳችን ሳይሆን ጥያቄውን ለመመለስ የምንጠቀምበት መንገድ ነው ወሳኙ ነገር። እሺ አሁን 4 የሚወዳደሩ ቁጥሮች ሰጣቸዋለሁ። መካከላቸው ላይ ያለው ሳጥን ላይ የማወዳደሪያ ምልክቱን በመሙላት ከነ ምክንያቱ ትመልሳላችሁ ማለት ነው። እሺ ቁጥሮቹ ይታያቸዋል። 4 ጥያቄዎች አሉ። የመጀመሪያው ጥያቄ 86ን እና 301ን ማወዳደር ነው። 86ን እና 301ን በጣም ጉድ ነው። እንግዲህ አስታውሱ። እንግዲህ እነዚህን የማወዳደሪያ ምልክቶች ለማስታወስ ቀላሉ መንገድ ምንድን ነው ብያለሁ? ቀላሉ መንገድ ለማስታወስ ሁልጊዜ ይበልጣል ምልክቱንም ሆነ ያንሳል ምልክቶቹ እያንዳንዳቸው ትንሽና ትልቅ የምንል ነገር ፈጥረናል። ትንሹ ማለት ጫፉ ላይ የምናገኘው ነገር ነው። ትልቁ ደግሞ አፉ የተከፈተበት ነው። እንግዲህ እንደውም በአዞ አፍ ሁሉ መስለኑ ነበረ። የአዞ አፍ ሁል ጊዜ ወደ ማን ነው የሚከፈተው? የአዞ አፍ የሚከፈተው ወደ ትልቁ ቁጥር ነው። እንግዲህ ወደ ትልቁ ቁጥር ሲከፈት ቀሪው የምልክቱ ትንሿ ክፍል ደግሞ ወደ ትንሿ ቁጥር ትዞራለች ማለት ነው። እሺ አሁን የመጀመሪያው ቁጥር እንውሰድ። ማን ነው? 86 እና 301 እንዴት ነው 86 እና 301 የምታወዳድሩት? 86 እና 301 ስታወዳድሩ የትኛው እንደሚበልጥ ለማወቅ የመጀመሪያ እርምጃ ምን ነበር? ባለፈው አይተናል። ባለ 1 አሃዝ እና ባለ 2 አሃዝ ወይ ደግሞ ባለ 1 ሆሄ እና ባለ 2 ሆሄ ቁጥር ስንሰራ ያየነው ነገር ነው። 86ን እና 301ን ለማወዳደር ምን እንደምታደርጉት 86 አለ 301 አለ። የመጀመሪያ ጥያቄ 86 ባለ ስንት ሆሄ ሙሉ ቁጥር ነው? 86 ባለ 2 ሆሄ ሙሉ ቁጥር ነው። 301 ደግሞ ባለ 3 ሆሄ ሙሉ ቁጥር ነው። ስለዚህ 86ንና 301 ስታወዳደሩ የማወዳደሪያ ምልክቱ አፉ ወደ መከፈት ያለበት ወደ 301። ምክንያቱም 86 ባለ 2 ሆሄ ቁጥር ስለሆነ በምንም ተአምር ባለ 2 ሆሄ ቁጥር ከባለ 3 ሆሄ ቁጥር መብለጥ አይችልም። ስለዚህ ሁልጊዜ አሁን እዚህ ላይ 86ንም 301ንም መገመት ትችላላችሁ። ግን አሁን ወደ ላይ ስንሄድ ማለት ወደ 4 ሆሄ 5 ሆሄ 6 ሆሄ ወደ ሚሊዮን ስንሄድ 10 ሚሊዮን 100 ሚሊዮን ስንሄድ ሁልጊዜ ቁጥሮቹን ስታወዳድሩ የመጀመሪያ ነገር ምንድን ነው? የሆሄዎቹን ብዛት ማየት ነው። እና 86 እና 301 በቀላሉ መመለስ ይችለናል። ለምን? 86 ባለ 2 ሆሄ
ሙሉ ቁጥር ስለሆነ ከባለ 3 ሆሄው ሙሉ ቁጥር ያንሳል። እሺ ለላይ 200 እና 199 ነው ያለው። 200 እና 199ን እንዴት አያችኋቸው? 200 እና 199 እሺ የመጀመሪያ ሙከራ ቁጥሮቹን ለማወዳደር ሆሄዎቹን ነው የምትቆጥሩት። 200 ባለ 3 ሆሄ ቁጥር ሙሉ ቁጥር ነው። 199 ባለ 3 ሆሄ ሙሉ ቁጥር ነው። እዚህ ላይ እንግዲህ የማወዳደራውን ጨርሰናል። ይህ ካልሆነልን እኩል ከሆኑ ቁጥሮቹን ከግራ በኩል ወይ ደግሞ ከትልቁ ቤት በመጀመር እናወዳድራለን። ትልቁ ቤት ማለት አሁን በዚህ ባለ 3 ሆሄ ላይ 3 ሆሄ ቁጥር 1 ቤት አለው፣ 10 ቤት አለው፣ 100 ቤት አለው። ባለ 3 ሆሄ ላይ ትልቁ ቤት የ100 ቤት ነው። ስለዚህ እነዚህ ሁለት ቁጥሮች ማለት 200 እና 199 ስናወዳድር የ200 100 ቤቱ 2 ነው። የ199 100 ቤቱ 1 ነው። ስለዚህ 2 ከ1 ስለሚበልጥ 200 ከ199 ይበልጣል። እንግዲህ የምልክቱ አፉ ወዴት መዞር አለበት? ወደ 200 መዞር አለበት። የአዞ አፍ ወደ 200 ይከፈታል። 200 ከ199 ይበልጣል ማለት ነው። በጣም ጉሮ። እሺ ሶስተኛው 401 እና 286 401 እና 286 አሁንም እነዚህ ሁለት ቁጥሮች ባለ 3 አሃዝ ቁጥሮች ናቸው። ማለት 401 እና 286 ሁለቱም ባለ 3 አሃዝ ቁጥሮች ናቸው። እና የምናወዳድረው ከስንት ቤት ጀምረን ነው? ከአንድ ቤት ነው አይደለም። ከ10 ቤት ነው አይደለም። የምናወዳድረው ከትልቁ ቤት ከ100 ቤት ነው የምንጀምረው። ስለዚህ የመጀመሪያ ቁጥር 401 100 ቤቱ 4 ነው። 286 100 ቤቱ 2 ነው። ስለዚህ በቀላሉ አሸንፏል ማለት ነው። 401 ከ286 ይበልጣል እና ያዙ አፍ ወደ 401 ይከፈታል። ወይ ደግሞ የምልክቱ ሰፊው ክፍል ትልቁ ክፍል ወደ ትልቁ ቁጥር ይዞራልና 401 ከ286 በዚህ ሁኔታ ማወዳደር እንችላለን። የመጨረሻው 639 እና ማን ነው የምታወዳድሩ? ከ667 ጋር 667 አሁንም እነዚህ ሁለት ቁጥሮች በምታዩበት ጊዜ 639 እና 667ን ስናወዳደር ሁለቱም ባለ 3 ሆሄ ሙሉ ቁጥሮች ናቸው። የመጀመሪያ ማወዳደሪያውን ደረጃ አልፈናል። ከዛ ከትልቁ ቤት እንጀምራለን። እንግዲህ ባለ 3 ሆሄ ላይ ትልቁ ቤት ማን ነው ብለናል? 100 ቤት ነው። 100 ቤቱ ላይ 639 6 ነው። 667ም 6 ነው። እዚህ ላይ እኩል ናቸው። አሁን ወደሚቀጥለው ቤት እንሄዳለን። ወደ ስንት ቤት? ወደ 10 ቤት። የ639 10 ቤቱ 3 ነው። የ667 10 ቤቱ 6 ነው። ስለዚህ የምናወዳድረው 3 እና 6ን ስለሆነ 3 ደግሞ ከ6 እንደሚያንስ ስለምናውቅ አሁን 639 ከ667 ያንሳል ነው እና ያዙ አፍ ወደ ማን ይከፈት? ወደ 667። እንግዲህ በዚህ ሁኔታ ቁጥሮችን ማወዳደር ችለናል ማለት ነው። እንግዲህ ይበልጣልና የያንሳል ምልክት በትክክል ተጠቅማችኋል ማለት ነው። ኦኬ ይህ ግልጽ ከሆነ እንግዲህ ቁጥሮችን ማወዳደር ችለናል። ማን ከማን እንደሚበልጥ ማን ከማን እንደሚያንስ በቀላሉ ማወዳደር ከቻል የሚቀጥለው ስራችን የሚሆነው ምንድን ነው? የተወሰኑ ቁጥሮች ተሰጥተውን እነዛን ቁጥሮች ከትንሹ በመጀመር በቅደም ተከተል መጻፍ። ይሄ እንግዲህ የማወዳደር ሁለተኛው ደረጃ ነው። የማወዳደር ሁለተኛው ደረጃ ነው ማለት ምንድን ነው? መጀመሪያ ሁለት ቁጥሮች እናወዳድራለን። እዚህ ላይ ግን የምናወዳድረው ከሁለት በላይ ቁጥሮች ወይ 3 ወይ 4 ወይ 5 ቁጥሮችን ነውና ከትንሹ በመጀመር በደረጃ ወደ ትልቁ ማስቀመጥ ይቻላል፣ ወር ከትልቁ ወደ ትንሹ ማስቀመጥ ይቻላል። እንደተጠየቅነው ነገር ነው። አሁን ግን ጥያቄው ምንድን ነው? የተሰጡትን ቁጥሮች ከትንሹ በመጀመር በቅደም ተከተል ጻፉ ነው። እንግዲህ ቁጥሮቹ ላይ ታቻቸዋል፣ በደንብ ይታያሉ። ቁጥሮች ይታያሉ። እሺ 500 ሌላ ቁጥር ማን ነው? 365 499 356
እና 600 ናቸው። እንግዲህ የሚወዳደሩት 5 ቁጥሮች ናቸው። እነዚህን 5 ቁጥሮች በቅደም ተከተል መጻፍ ነው። እነዚህን 5 ቁጥሮች በቅደም ተከተል ነው። እንግዲህ ያው በቦርዱ ላይ እነዚህ ቁጥሮች ይታያችኋል። እንግዲህ ከምን ነው መጀመሪያ የፈለግነው? አሁን ከትንሹ ቁጥር ነው። ከትንሹ ቁጥር እንጀምራለን። እስቲ አብረን እንሂድ። እንግዲህ 5 ቁጥሮች ምንድን ናቸው? ባለ 3 አሃዝ ናቸው። ስለዚህ ባለ 3 አሃዝ ከሆኑ ለማወዳደር መጀመሪያ የምናየው ማንን ነው? ዋው ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ 1ም ሲገፉ፣ 2ኛም ሲያልፉ፣ ወደ 3 ሲዘሉ፣ ለ4ኛ ክፍሉ፣ 5ኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ በሁሉም ደረጃ። ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣር፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጠረ፣ ፊዚክስ አስቸገረ። ምንድን ነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። ለማወዳደር መጀመሪያ የምናየው ማንን ነው? ትንሹን ቁጥር ለማወቅ ከፈለግን አሁንም የምናየው የመቶ ቤቱን ነው። የመቶ ቤት ማለት 3ኛው አሃዝ ማለት ነው። የ500 ላይ 5 ይታያል። 365 ላይ 3 ይታያል። እዚህ ጋር 4 ይታያል። 356 ላይ 3 ይታያል። ስለዚህ እስካሁን የታየኝ ነገር 3 ትንሹ ነው። 3 ትንሹ ነው። ስለዚህ ውድድሩ በ356 እና በ365 መካከል እንግዲህ ካሉት 300 ቤት ያሉት አነስተኛ ቁጥሮች 356 እና 365 ነው። ከሁለቱ ደግሞ ማን ያንሳል? ሁለቱም 100 ቤታቸው 3 ነው። ስለዚህ በ10 ቤታቸው እናወዳድራለን። በ10 ቤታቸው 365 6 ነው። 356 ደግሞ 5 ነው። ስለዚህ ትንሹ የሚሆነው ማን ነው? መጀመሪያ የምንጽፈው 356 ነው። ቀጥሎ ከ356 ደግሞ ማን ይቀጥላል? 365 ይቀጥላል። አሁን ከ5 ቁጥሮች ውስጥ ሁለቱን አግኝተናቸዋል። አሁን በ100 ቤት ስንሄድ የሚቀጥለው አንዱ 500 ነው፣ አንዱ 600 ነው፣ አንዱ 499 ነው። ስለዚህ ትንሹ ማን ነው? 100 ቤቱ ላይ የቀሩን ቁጥሮች አንዱ 5 ነው፣ አንዱ 6 ነው፣ አንዱ 4 ነው። ስለዚህ 4 ትንሹ ስለሆነ አሁን የሚቀጥለው ቁጥር 499 ይሆናል። ከ499 ቀጥሎ ያለው ቁጥር ደግሞ 500 እና 600 ነው የምናወዳድረው። 500 እና 600 ስናወዳደር የ500 የመቶ ቤቱ 5 ነው፣ የ600 ደግሞ የመቶ ቤቱ 6 ስለሆነ በቀላሉ ማወዳደር እንችላለን። ስለዚህ ቁጥሮችን ስንጽፍ 500 ቀጥሎ ደግሞ 600 ይሆናል ማለት። ስለዚህ እነዚህን ቁጥሮች በቀላሉ ማወዳደር ይቻላል። እንግዲህ አሁን ባለ 3 ሆሄ ሙሉ ቁጥሮችን በቀላሉ ማወዳደር ችለናል ማለት ነው። እንግዲህ ማጠቃለያው ምንድን ነው? ባለ 3 ሆሄ ሙሉ ቁጥሮችን ለማወዳደር ሁልጊዜ መጀመሪያ የሆሄውን ብዛት አይተናል። እኩል ከሆኑ ውድድሩን ከ100 ቤት እንጀምራለን። 100 ቤት ላይ እኩል ከሆኑ ወደ 10 ቤት እንሄዳለን። 10 ቤት ላይ እኩል ከሆኑ ወደ አንድ ቤቱ ማወዳደር እንሄዳለን። እዛስ ላይ እኩል ከሆኑ ቁጥሮቹ እኩል ናቸው ማለት ነው። ስለዚህ እንግዲህ የማወዳደሪያ ምልክትን ይበልጣል፣ ያንሳል፣ እኩል ይሆናልን በአግባቡ መጠቀም ይችላል ማለት ነው። በጣም ግሩም። እንግዲህ እስቲ ባለ 3 ሆሄ ሙሉ ቁጥሮችን አንዴ በእይታችን ውስጥ እናስገባ። ሙሉ ለሙሉ ባይታያችሁም የተወሰኑ ባለ 3 ሆሄ ሙሉ ቁጥሮችን ማየት ይቻላል። እስቲ አንዴ አተኩራችሁ ምን እንደሚመስል ለማየት ሞክሩ። ባለ 3 ሆሄ ቁጥሮች ምን እንደሚመስሉ ለማየት ሞክሩ። ይታቻል። በጣም ግሩም። እንግዲህ እዚህ ላይ አሁንም ልክ እንደ ባለ ሁለት አሃዙ ወይ ደግሞ እንደ ባለ 2 ሆሄ እዚህም ላይ በአንድ በኩል የምናያቸው ቁጥሮች አሉ። ሙሉ ለሙሉ ባይታያችሁ መገመት ትችላላችሁ። ትንሹ ባለ 3
ሆሄ ሙሉ ቁጥር 100 መሆኑ ይታያል። በግራ የመጀመሪያ የምናየው ቁጥር ነው። መጨረሻ ላይ የምናየው ትልቁ ቁጥር ደግሞ 999 ነው። አሁን አንድ ጊዜ አስታውሻችሁ ማለት የምፈልገው የመቶ ብዜት ባለ 3 ሆሄ የመቶ ብዜት የሚባሉት ቁጥሮች እነማን ናቸው? ባለ 3 ሆሄ የመቶ ብዜት ባለ 3 ሆሄ የመቶ ብዜት ማለት 100 ጊዜ 1 100 100 ጊዜ 2 200 100 ጊዜ 3 300 እያሉ በግራ በኩል ሊጻፉ የሚችሉት 100 200 300 400 500 600 700 800 እና 900 እነዚህ ባለ 3 ሆሄ የመቶ ብዜቶች ናቸው። ባለ 3 ሆሄ የመቶ ብዜቶች ናቸው። በቁጥር 9 ናቸው። እንግዲህ እነሱ በደንብ መለየት ቻልን ማለት ነው። አሁን የሚቀጥለው ስራችን ደግሞ አንድ ቁጥር ቢሰጠን የተወሰኑ ቁጥሮች ቢሰጠን ከነዚህ ቁጥሮች ውስጥ እንዴት አድርገን ነው የመቶ ብዜት መሆኑን የምናየው? እስቲ ቁጥሮች ይሰጣችኋለሁ። አሁን አብራችሁኝ ሂዱ። ቁጥሮች ይሰጣችኋለሁ። 320 400 199 50 እሺ ከነዚህ ቁጥሮች ውስጥ የመቶ ብዜት የሆነውን እንዴት ነው እንግዲህ የመቶ ብዜት የሚባል ቁጥር ምን ማለት ነው? የመቶ ብዜት ማለት ሙሉ ቁጥር ሲባዛ በመቶ የሚሰጠን ውጤት ነው ማለት ነው። ለምሳሌ ቅድም ከጠቀስኳቸው አሁን 700 የመቶ ብዜት ነው ማለት 700 ማለት 7 ሲባዛ በመቶ ስለሆነ ነው። 7 ስላለች ነው እንግዲህ 700 የመቶ ብዜት የሆነው 7ን በመቶ አባዝተን 700 ስለሚሰጠን ነው። እና ከነዚህ ቁጥሮች መካከል የመቶ ብዜት የሆነ ይታያቸዋል። ከተሰጡት 4 ቁጥሮች መካከል የመቶ ብዜት የሆነው ማን ነው? በጣም 400 ነው። ለምን 400 ማለት 4 ሲባዛ በመቶ ነው። 50ስ 50 ደግሞ በምንም ሙሉ ቁጥር ተባዝቶ መቶ መሆን ስለማይችል 50 የመቶ ብዜት መሆን አይችልም። 320 199 የመቶ ብዜት መሆን አይችሉም ማለት ነው። እንግዲህ እግረ መንገዳችንን ከመጣን ይህን ጥያቄ ካየኑ 320 የስንት ብዜት ነው? በቀላሉ የሚታያችሁ የሁለት ብዜት ልትሉ እንችላላችሁ። ግን ከ10 እና ከመቶ የማ ብዜት ሊሆን ይችላል። 320 የመቶ ብዜት አይደለም፣ የ10 ብዜት ግን ነው። 50ስ የመቶ ብዜት አይደለም፣ ግን የ10 ብዜት ነው። ምንድነው አሁን እዚህ ጋር አንድ ነገር አስተውለን ማለፍ የምንችለው ባለፈው የሁለት አሃዝ ላይ የ10 ብዜቶችን አይተናል። እነማን ናቸው? 10 20 30 40 50 60 70 80 90 ናቸው ባለ ሁለት አሃዝ የ10 ብዜቶች። እና በቀላሉ እንዴት ነበር የምንለያቸው? አንድ ሙሉ ቁጥር የ10 ብዜት ከሆነ ምንድን ነው የአንድ ቤቱ ምን መሆን አለበት? 0 መሆን አለበት። በጣም አንድ ቁጥር በዚህ ሁኔታ የመቶ ብዜት ከሆነ የአንድ ቤቱና የ10 ቤቱ ምን መሆን አለባቸው? ሁለቱም 0 መሆን መቻል አለባቸው። እንግዲህ ከዚህ ጥያቄ ይሄንን መገንዘብ እንችላለን። 50 እና 320 በቀላሉ የ10 ብዜት መሆናቸውን እናያለን። ለምን? የአንድ ቤታቸው 0 ስለሆነ። እንግዲህ የመቶ ብዜትን ለማወቅ ቀላል ነው። ምንድነው የመጨረሻዎቹ ማለት የአንድ ቤቱና የ10 ቤቱ ሁለቱ ምን መሆን አለባቸው? 0 መሆን አለባቸው። ስለዚህ እንግዲህ በምንም ሁኔታ ምንም አይነት ቁጥር ቢሰጠን ይሄ የ10 ብዜት ነው ወይስ አይደለም? ቀላል ነው መለየቱ። እንዴት ነው የምንለየው? የአንድ ቤቱ 0 መሆን። አንድ ቁጥር ተሰጥቶን የመቶ ብዜት ነው ወይስ አይደለም? እንዴት ነው የምንለየው? የአንድ ቤቱና የ10 ቤቱ ሁለቱ ምን መሆን አለባቸው? 0 መሆን አለባቸው። እግረ መንገዱን እንግዲህ የመቶ ብዜት የሆነ ቁጥር ሁሉ መልሶ የ10 ብዜት ይሆናል። ይሄን እንግዲህ በደንብ አስተውላችሁ ማለት ያለባችሁ ነገር ነው። አሁን እዚህ ላይ የምንሰራው የመጨረሻ ጥያቄ የሚሆነው ምንድን ነው? ቁጥሮች ላይ እንግዲህ የቁጥር ጨረር የምንለው አለ። የቁጥር ጨረር ማለት እንግዲህ ከዜሮ ይጀምርና የሙሉ ቁጥሮች ጨረር የምንለው 0 አለ፣ 1 አለ፣ 2 አለ፣ 3 አለ እያለ ያው እንግዲህ ያው ሙሉ ቁጥሮች መጨረሻ ስለሌላቸው በዚህ ሁኔታ የቁጥር ጨረር እናያለን። አሁን
የቁጥር ጨረር ይሰጣችኋል። እዛ ላይ ክፍት ቦታዎች አሉ እና እነዚህን ክፍት ቦታዎች የቁጥሮቹን ቅደም ተከተል በማየት ትሞላላችሁ። የቁጥሮቹን ቅደም ተከተል በማየት ክፍት ቦታዎቹን ሳጥኖቹን ትሞላላችሁ። በደንብ አስተውሉት። የቁጥር ጨረሩን በደንብ አስተዋላችሁት? ከስንት ነው የሚጀምረው? የቁጥር ጨረሩ ከ697 ይጀምራል። የሚታያችሁ ቁጥር አለ 702 ይታያችኋል። እንግዲህ በመካከል ላይ ስንት ሳጥን እንዳለ ቁጥሩና አካሄዱ አቆጣጠሩ በስንት እንደሆነ በቀላሉ ማስተዋል ትችላላችሁ። እንግዲህ እዚህ ላይ ምንድነው ተምረን ማለፍ የምንፈልገው የማንኛውንም ቁጥር ቅደም ተከተል ማወቅ ነው። እንግዲህ የሶስት ቤት ወይ ደግሞ ባለ ሶስት ሆሄ ሙሉ ቁጥሮችን ስናጠና ማን ከማን ይቀድማል፣ ማን ከማን ቀጥሎ ይመጣል፣ ከቁጥሩ በፊት የነበረው ቁጥር ምንድን ነው፣ የአስር ብዜቶች አካሄዳቸው እንዴት ነው፣ የመቶ ብዜቶች አካሄዳቸው እንዴት ነው። ይሄን ነገር እንግዲህ ጥርት አድርገን መሄድ መቻል አለብን። ለምን እዚህ ላይ ይሄን ነገር ጥርት አድርገን ከጨረስን የሚቀጥለው ባለ አራት ሆሄም ሆነ ባለ አምስት ሆሄ በጣም ቅልል ብሎን እንሰራዋለን ማለት ነው። ስለዚህ እንግዲህ የቁጥር ጨረሩን አያችሁ። እላዋ ላይ ማማን እንደሚሞላ በደንብ አስተዋላችሁ። ከ697 ቀጥሎ የሚሞጣው ቁጥር 698 ነው። ቀጥሎ 698 ይመጣል። 699፣ 700፣ 701 እያለ 702 ላይ ትደርሳላችሁ። ከ702 ደግሞ በዚሁ አካባቢ 703ን ትሞላላችሁ። እንግዲህ የቁጥር ቤት ጨረሩን በዚህ ሁኔታ መሙላት ይቻላል። እሺ ሁለተኛውን ተመልከቱት። ሁለተኛውን የቁጥር ቤት ጨረር ተመልከቱት። አያችሁት? በጣም ጥሩ። እንግዲህ ስታወት አካሄዱ በስንት ነው የሚሄደው? በ10 ብዜት ነው አለ የሚሄደው። ስለዚህ 560 አለ፣ 570 አለ፣ 580 አለ። ማን ይቀጥላል? ሳጥኑ ሞላችሁት? 590፣ 600፣ 610፣ 620 እና 630 ያው ፍንጭ ይሰጣችኋል፣ ተሰጥቷችኋል። ከዛ በኋላ 640 እና 650 እንሞላለን። ኦኬ እንግዲህ አሁን ምንድነው ያየነው? ባለ ሶስት አሃዝ ቁጥሮችን ከመቶ ጀምረን እስከ 999 ማን ከማን እንደሚቀጥል፣ ማን የመቶ ብዜት እንደሆነ፣ ማን የአስር ብዜት እንደሆነ፣ ቁጥሮቹን እንዴት እንደምንተነትን፣ በአባከስ ላይ እንዴት አድርገን እንደምናስቀምጣቸው ሙሉ ግንዛቤ ወስደናል። እንግዲህ ባለ ሶስት ሆሄ ሙሉ ቁጥሮችን ልናጠናቀቅ አንድ ክፍለ ጊዜ ነው የሚሰጠን ዛሬ። አሁን እንግዲህ የቤት ስራ ይሰጣችኋል። በዚህ በተማራችሁት ነገር ላይ የሚሰጡ የቤት ስራዎች አሉ። መልመጃ ይሰጣል። መልመጃውን ጻፉ። መልመጃውን ከጻፋችሁ በኋላ እንግዲህ እንደተለመደው ደግሞ ከጓደኞቻችን ጋር እንጫወታለን። ማነው ጓደኞቻችን? ማን ናቸው? ቁጥሮች። ሰሞኑን ደግሞ ሙሉ ቁጥሮች ናቸው በጣም ጓደኛ የሆኑን። ከነዚህ ቁጥሮች ጋር እንጫወታለን። አሁን 1 ደቂቃ ወስደን የቤት ስራውን ውሰዱ። መልመጃውን ጻፏት። አንዴ ፈጠን እያላችሁ ልጆች በጣም ግሩም። አሁን የመልመጃውን ጽፋችኋል። ከቁጥሮች ጋር ትንሽ እንጫወታለን። እንግዲህ አሁን የጀመርነው የቁጥር ጨዋታ እስካሁን ከምንሰራው ዛሬ የመጨረሻው ነው የሚሆነው። እንግዲህ በደንብ የገባችሁ ይመስለኛል። ቁጥሮቹን ስቃይር ድምሩ እንዴት እንደሚቀያየር ነው። እንግዲህ የሚቀጥለው ጊዜ ቴክኒኩን ያልገባችሁ ነገር ካለ ጓደኞቻችሁን ጠይቃችሁ
መጫወት ካልቻላችሁ የሚቀጥለው ላይ የጨዋታውን ሙሉ ህግና እንዴት እንደምናመጣው እንማራለን። አሁን ዛሬ የመጨረሻው ጨዋታ እናደርጋለን ማለት ነው። እንግዲህ ዛሬም እንደተለመደው ባለ አንድ አሃዝ ሙሉ ቁጥር ትመርጣላችሁ። ባለ አንድ አሃዝ ሙሉ ቁጥር ትመርጣላችሁ። እንግዲህ ባለ አንድ አሃዝ ሲባል እንዳይጠፋባችሁ፣ ምክንያቱም ሰሞኑ የተማርነው ነው። ባለ አንድ አሃዝ ማለት ከ0 እስከ 9 ያሉት ናቸው። መረጣችሁ? ፈጠን እንላለን። ላው ላይ 3 ደምሩ። ደመራችሁ? በሁለት አባዙ። አባዛችሁ? 10 ደምሩበት። 10 ደምሩበት። ደመራችሁ? አሁን ውጤቱን እንደተለመደው ለሁለት አካፍሉት። እስቲ አካፈላችሁ? አሁን የያዛችኋትን ቁጥር ቀንሱ። ቀነሳችሁ? ውጤት አግኝታችኋል። ከውጤታችሁ ላይ 8 ቀንሱ። እስቲ ከውጤታችሁ ላይ 8 ቀንሱ። በጣም ጥሩ ቀነሳችሁ። እንግዲህ ትላንትና 100 ነበር ያገኘነው። ዛሬ ግን ባለ አንድ አሃዝ ትንሿን ቁጥር ነው መልሳችሁ። ትላንትና ባለ 3 አሃዝ ትንሹ ቁጥር 100 ነበር መልሳችሁ። ዛሬ ደግሞ ባለ አንድ አሃዝ ትንሿ ቁጥር 0 ነው የምታገኙት ማለት ነው። እንግዲህ 0 ካልመጣላችሁ እንግዲህ ነገ ለምን እንደሆነ ይሄን እንጠያየቃለን። እሺ ልጆች፣ እንግዲህ የዛሬው ክፍለ ጊዜ እዚህ ላይ ይጠናቀቃል። አብራችሁን ስለነበራችሁ በጣም አመሰግናለሁ።